ማቴዎስ ምዕራፍ 6 ቁጥር 10 ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ሐዋርያው ቅዱስ ጳውሎስ ለሚወደው ደቀ መዝሙሩ ለጢሞቴዎስ በጻፈው መልእክቱ ገንዘብን መውደድ የክፋት ሁሉ ስር መሆኑንና በዚህ ጠንቅ ብዙ ሰዎች ከሃይማኖት ተሳስተው ለብዙ ስቃይ ራሳቸውን እንደዳረጉ በማስታወስ ምግብና ልብስ ከኖረን ይበቃናል ብሎ ከስግብግብነት መራቅ እንደሚያስፈልግ ይመክረዋል። ግያዝ፣ ይሁዳ፣ ሐናንያና ሚስቱ ራሳቸውን ለስቃይ የዳረጉበት ሁኔታ ይኸው ገንዘብን ያለ ልክ መውደድ ነው። አንደኛ ነገሥት ምዕራፍ 5 ቁጥር 20፣ ማቴዎስ 26 ቁጥር 14፣ ሐዋርያት ሥራ ምዕራፍ 5 ቁጥር 1። እግዚአብሔር ኑሯችንን ለማሸነፍ ሰርተን እንድንበላ ፈቅዷል። ያም ሆኖ በልክ በመጠን ኃጢአትንና ክፋትን ከመስራት በመለስ እንድንኖር እንጂ ገንዘብን ለማከማቸት በሚል ሐሳብ ወደ ኃጢአትና ወደ ክፋት እንድንገባ ፈጽሞ አይፈቅድም። ይሁዳ ከሌሎቹ ሐዋርያት የተለየ ችግር አልነበረውም። ነገር ግን ለገንዘብ ሲል ፈጣሪውን እስከ መሸጥ ደርሷል። በገንዘብ መውደድ ፍቅርም ክፉኛ ተጠለፈና አወዳደቁ ክፉ ሆነ። ነገር ግን ተጨማሪ ገንዘብ ሳያስፈልገው እንደ ጓደኞቹ በመጠን መኖር ይችል ነበር። ማቴዎስ ምዕራፍ 27 ቁጥር 3። ሌሎቹ ሐዋርያት እንዲሁ ኖረዋልና በዓለማችን የሚፈጸሙ ከባድና አሰቃቂ ወንጀሎች በአብዛኛው የሚፈጸሙት ለገንዘብ ሲባል ነው። ገንዘብን ለማግኘት ሲባል የሚፈጸሙ ወንጀሎች ከራስ ፍላጎት ውጭና በራስ ፍላጎት የሚፈጸሙ ሆነው ይገኛሉ። በራስ ፍላጎት የሚፈጸመው ጥፋት በዓለማዊው ሕግ ከተወሰኑ ሀገራት በቀር እንደ ወንጀል ባይቀመጥም በክርስትና ሃይማኖት ትምህርት ግን ኃጢአት የሆነ ሁሉ ወንጀል ነውና የተከለከለ ነው። ይህ ለገንዘብ ሲባል በራስ ፍላጎት የሚፈጸመው ኃጢአት የገዛ ራስን አካል ለዝሙት ገበያ መሸጥ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13። ሌላው ኃጢአት ሁሉ ከሥጋ ውጭ ነው። ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ትሠራለች። በዚህ ደግሞ የእግዚአብሔር ቁጣ ይመጣል የሚል የእግዚአብሔር ቃል አለ። ገንዘብን ለማግኘት ሲሉ የገዛ አካላቸውን ለዝሙት ገበያ የሚሸጡ ሴቶች ብዙ ናቸው። ለምን ይሆናል ሲባል የሚበሉትና የሚለብሱት አጥተው ነው የሚል መልስ ሊኖር ይችላል። ሆኖም በቂ መልስ አይደለም። ምናልባት ብዙዎቹ የዕለት ጉርስና የዓመት ልብስ አጥተው ሳይሆን ብዙ ገንዘብ ለመሰብሰብ ፈልገው የሚፈጽሙት ይመስላል። ገንዘብ መውደድ የክፋት ሁሉ ስር ነው የሚለውም እዚህ ላይ ነው። የተቸገሩ ጥቂት ቢኖሩም አማራጩ መፍትሄ አካልን መሸጥ ሳይሆን አካላቸውን በክብርና በንጽህና ጠብቀው ስራን ሳያማርጡ በመስራት መሆን አለበት። ከዚህም ጋር
ህብረተሰቡና የሚመለከታቸው ባለድርሻ አካላት ድጋፍ እንዲያደርጉላቸው በልዩ አደረጃጀት ተደራጅተው መንቀሳቀስ ሌላው መፍትሄ ሊሆን ይችላል። ያለበለዚያ ሴት አዳሪነትን ከሀገራችን ሳናስወግድ የሴቶችን መብትና እኩልነት በማረጋገጥ ጥቃትን እናስወግዳለን ማለት የሚቻል አይሆንም። በሃይማኖቱም ረገድ ይህ አይነቱ ርካሽ ተግባር እየተፈጸመ ከእግዚአብሔር ቁጣና ፍርድ ማምለጥ አይቻልምና ወንዱም ሆነ ሴቱ ከዚህ ድርጊት መሸሽ አለበት። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18። ስለሆነም ኑሮዬ ይበቃኛል የሚለውን የመጽሐፍ ቅዱስ ቃል መሰረት በማድረግ በንጽህና በቅድስና ራስን መጠበቅ ያስፈልጋል። አምላካችን እግዚአብሔር መዓቱ የራቀ ምሕረቱ የበዛ አምላክ ነውና ከመዓቱ ከመቅሰፍቱ ከቁጣው እንዲያድነን እንዲሰውረን ቅዱስ ፈቃዱ ይሁንልን። አሜን።